እንዲህ ከጨፈረን አይበቃም ሳናስበው ቀወጥ ነው። ሙዚቃ ከፍተን በሞራል ዩቲዩብ ስቱዲዮን እንግዲህ እያስተካከልኩ ነው። እቺ ሆም ኦፊስ እንደ ቢሮ ነው የምትሆነው። ያው ወሳኝ ናት እቺ ለኔ ብዙ ምሰራበት ስራ ወዳይ ላይ ኮርሶችም ትምህርትም ለኔም ስራ ብዙ ስራዎችም የምገልበት እና ጊዜንም በብዛት ማጠፋበት ቦታ የሚሆነው እዚህ ጋር ነው። ስራም በብዛት ስለምሰራ ማለት ነው። ጠረጴዛዬን እንደ አዲስ ገዝቻለሁ። ወንበር ገዛለሁ። አንድ ባንድ እቃዎችን እንግዲህ አሁን ሴትል እያረኩ ነው። አሁን የክሪስማስ ትሪ ልንገዛ መጥተናል። ሶ አክሽን ሄዳለን። አሁን አክሽን እንገዛለን። ትሪ ፈልጊ ፊላውን የቱ ጋር ያለው ክሪስማስ ትሪ ሉክ ኢት ነው። እዚህ ጋር ስሞል ነው ያለው። This is not Christmas tree. I say where is the Christmas tree? That's the big one. The tree? Yeah, I think this one. Yeah? We need this thing. Water? This thing to close this. And how we need to put the water inside and you'll be like something glitzer. You want this? Yeah. This is my friends. Hello. So Christmas tree. ይሄ አነስተኛው ነው። ሌላ ቦታ እንፈልግ። አዳምስ የክሪስማስ ምን ትፈልጋለህ? አባባ ገና ትፈልጋለህ? ላይክ Adam. Papa, I like my teddy bear. This is my Christmas tree teddy bear. I like. Adam, what do you want? This one? ሌላው ደግሞ ቤትም ወይ ሱቅ መግዛት ላሰባችሁ በዛሬ ቪዲዮ ስፖንሰር የሆኑን ቴምር ሪል ስቴት ይባላሉ። መግዛት ከፈለጋችሁ ታች ስልክ ቁጥራቸውን ስለምናስቀምጥላችሁ በዛ እየደወላችሁ እናንተ በራሳችሁ መንገድ አጣርታችሁ ሪል ስቴቱን ድረስ ደውላችሁ በአካል ሰው ልካችሁ አናግራችሁ ውሳኔውን መወሰን ትችላላችሁ። 35 በመቶ ልዩ ቅናሽ በመሃል ሳር ቤት በእውነተኛ ቅናሽና ጥራታቸውን የጠበቁ መኖሪያ ቤቶችን በፍጥነት በመገንባት ከሚታወቁት ቴምር ሪል ስቴት አሁን ደግሞ አዋሬና የዲፕሎማት ማረፊያ በሆነችው ሳር ቤት ላይ የመጨረሻ ሳይታችንን ከ15 እስከ 35% እውነተኛ ቅናሽ በማድረግ ይዘንሎት መጥተናል። ባለ 2ና ባለ 3 መኝታ ከ81 ካሬ እስከ 153 የካሬ አማራጮች ከ1.8 ሚሊዮን ብር ጀምሮ በመክፈል የዘመናዊ መኖሪያ ቤቶች ባለቤት በመሆን በኢትዮጵያ ብር ብቻ ገዝተው በዶላር ያከራዩ። ምቹና ቅንጡ መኖሪያ ቤቶችን ከስታንድ ባይ ጄኔሬተርና ግዙፍ 3 ሊፍቶች ወተር ሪዘርቭ ከሰፊ ቴራስ ወይም ሰገነት ጋር ይዞ ይጠብቁታል። 20% ጀምሮ በመክፈል የዚህ ድል ተጠቃሚ ይሁኑ። ለበለጠ መረጃ በ0980 1214 11 ላይ ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ምን አጋጠመ መሰላችሁ? እዚህኛው ቤት ገብተን ክሪስማስ ትሪ እየፈለግን ነበር። አጋጣሚ አልቋል። ሁሉም ሰው ገዝቶት ወስዶታልና ሁሉም ሰው ስለገዛው አልቆብናል። ይሄኛው ደግሞ ዝም ብሎ ምን እንደሚመስል ራሱ አላውቅም። ዝም ብሎ ጨርቅ ነገር ነው። ሌላ ስቶሪ ደግሞ አይታለብን። ካልሆነ ደግሞ ነገ ከአዳም ጋር ሄደን ከፊሎ ትምህርት ቤት ስለምትሄድ አዳም ሰሞኑን ቤት ነው ያለው። ከአዳም ጋር ወተን ነገ ወይ ዞር ዞር ብለን ሌላ ስቶሪ እንፈልጋለን እንጂ እዚህኛው ቤት አተናል። ፊሎ ይሄን ነው ፈልጊ እስቲ ከልጅ ጋር መምጣት ማለት ሁሉ ነገር ነው የምትፈልገው። በቃ የማትፈልገው ነገር የለም። እዚህኛው ቤት ጨርሰናል። እንግዲህ ሌላ ቤት ሄደን ደግሞ ወይ ነገ እንዳልኳችሁ እንፈልጋለን። ካልሆነ ደግሞ ዛሬም ካገኘን አገኘን። ለዛሬ ግን የለም። አርፍደናል ጋይስ። አሁንም እዚህ መጣን። እዚህም አልቋል ተብሏል። ይሄኛው ክሪስማስ ትሪ እንትን ነው፣ ዝም ብሎ የሚጠቀለለው ነው እንጂ የሚቆመው አይደለም። ገባች? ይሄ እንጨት የለውም፣ ዝም ብሎ እንትን ነገር ነው። እንዴት ነው ነገሩ? ይሄ ነገር እግር የለውም። እንዴት ነው የሚቆመው? አያችሁት? እግር የለውም በስርዓት። ክሪስማስ ትሪ አልቋል እያሉ ነው ሁሉ። ይሄው ሌላ ቤት ነው ያለ ነው ግን አልቋል ክሪስማስ ትሪ። ምንም ነገር የለም። ምን ይሻላል ታዲያ? ተስፋን ቆርጠን ወይስ ነገ እናይና ለመጨረሻ ጊዜ
ነገ አይተን ነገ ከገዛን ካልሆነ ምንም ማድረግ አይቻልም። እሺ ተመልካቾቼ አሁን ቤት ገብተናል። ታያችሁ ስንዞር ነበረ ምንም ልናገኝ አልቻለም። ክሪስማስ ትሪ ዛሬ አይተን መተን ነገ ደግሞ እስቲ ምን እንደሚፈጠር አናውቅም። ነገ ደግሞ ዞር ብለን ወይ ትክክለኛውን ናቹራል ክሪስማስ ትሪን ሄጄ ወይ ፈልጌ ከዛ ካገኘው እንገዛና ጊፍት አዘጋጅተን የተወሰነ ነገር ክሪስማስ ትንሽ እንዲያሳልፉ እናደርጋቸዋለን። ሌላው ደግሞ የሳምንት ውሏችን በጣም አስቸጋሪ ውሎ ነበረ። አዳም ከሰኞ ጀምሮ እስካሁን ትምህርት አልገባም። እኔም ድምጼን እንደምትሰሙት በጣም ድምጼ በጣም ተዘግቷል። እዚህ ሀገር ቫይረስ ገብቶ በጣም ይሄን 2 ሳምንት ሲያሰቃየን ነበር የነበረው። መጀመሪያ ፊሎ ነበር ያማት። በሰዓቱ ደግሞ አዳም ደህና ነበረ። ፊሎ ልክ ሲጨርስ ደግሞ አዳም ደግሞ ታመመና አሁን ከሰኞ ጀምሮ ትምህርት ቤት እየገባ አይደለም። ወር ቁርጠት አለው ያስቀምጠዋል። ሌላ ደግሞ ምንድነው? ሌላ ደግሞ ያስታውቀዋል እና ይሄ ሁለቱ ያስታውቀዋል። ወር ቁርጠት ያስታውቀዋል። ወር ቁርጠትና በጣም 3-4 ቀን ሙሉ በተከታታይ የሚበላው ምግብ ምንም አይቀመጥምና አፒታይትም ብዙም የለውም። 10 ጊዜ አልጋውን ሲያቆሽሸው ሳጥን አልጋው ላይ ሲያስታውቅ ሳጥን ደግሞ አጉልነቱ ምንድነው የሚያስታውቀው? ማታ ሌሊት ልክ ሊነጋ ሲል ምናምን ነው የሚያስታውቀውና ቀን ላይ ኖርማል የሆነና ማታ ላይ ያስታውቀዋል። ተኝቶ ምናምን ልክ በቃ ሊነጋ ሲል ምናምን ያስታውቃል። እሱ በጣም ለመቆጣጠር እንዳይመቻችሁ ነው የሚያደርገው ነው። ግን አሁን እስቲ የተሻለው ነው ብዬ ተስፋ አደርጋለሁ። እስካሁን መድኃኒትና ሐኪም ቤት አልወሰድኩትም ነበር። አሁን ይሻላል በማለት ግን ሐኪም ቤት ሳልወስዳት መድኃኒት ሳልሰጣት ነው ፊልም የተሻላት። አዳምም እስቲ እያዩት ነው ከተሻለው በሚለው ኬት እንደመጣ አላውቅም። እንደዚህ ሆርቆርጣት ሁለቱም ባንዴ ቫይረስ ይመስለኛል እንደዚህ የሚያስቸግረው ወዳቸው ውስጥ በብዛት አይቀመጥም እና ለሱም ይመስለኛል እንደዛ የሚያረጋቸው። ያው የተረዳሁት ምንድነው ከልጆች ጋር ቤት በምትሆኑ ሰዓት እኔ አሁን በአጋጣሚ ሆኖ በማል ለመስራት ስራ እየፈለኩ ነበረ ወይ ከነሱ ጋር ስራ ወይ ትምህርት እየፈለኩ ነበርና ምን ታዘብ ትምህርት ለምሳሌ ስራ ለስራ ካላችሁ እንዳልኳቸው እንደዚህ በማል ሲታመሙ ልጆች ምናምን ግዴታ ትቀራላችሁ ስራ ትምህርት ቤቶቹ ወይ ነገር ዝግ ነው ይላሉ ዛሬ ወይ መምጣት አይቻልም ይላሉ። በየጊዜው የሆነ ነገር አለ። እንደዚህ ቋሚ ሆናችሁ የምትሰሩበት አይነት ሲቹዌሽን ውስጥ አትሆኑም ከልጅ ጋር ስትሆኑ ልጆቹ በደንብ እስኪያድጉ ድረስ ማለት ነውና እሱ ያስቸግራል። ለሚቀጥራችሁ ካምፓኒ ራሱ በጣም ነው የሚያስቸግረው። ለእናንተ ስፔሲፊክ ሰዓት ተሰጥቷችሁ ሁሌ ፍሌክሲብል የሆነ አሰሪ ላታገኙ ትችላላችሁ። ዛሬ አልችልም ነገ እችላለሁ ያላችሁ የምትሰሩ አይነት ስራ ከባድ ነው ለማግኘት። እሱ ነው ትንሽ አስቸጋሪ የሚሆነው። ትምህርትም ለመጀመር ባስብ እንደ ኮሌጅ እንደ ሙያ ነገሮች ምናምን ባስብ ራሱ ሳስበው ለምሳሌ እነሱ ከ7 ሰዓት ወይ እስከ 16 ሰዓት ከ7 ሰዓት እስከ 14 ሰዓት የሚጀምር ስራ ነው ወይ ትምህርት ያላቸውና ልጆቹ ደግሞ ትምህርት ቤት መግባት ኪንደርጋርተን ደግሞ የሚቀበሏቸው ከ7 ሰዓት ጀምሮ እስከ 14 ሰዓት እስከ 15 ተኩል ምናምን ከ14 ተኩል በኋላ ከ14 ሰዓት ጀምሮ መውጣት ትችላላችሁ ይሏቸዋል። እስከ 15 ተኩል የመጨረሻ ሊሚቱ ነው። በዛሬ ቪዲዮ ስፖንሰር የሆኑን ቴምር ሪል ስቴት ይባላሉ። 35% ልዩ ቅናሽ በመሃል ሳር ቤት በእውነተኛ ቅናሽና ጥራታቸውን የጠበቁ መኖሪያ ቤቶችን በፍጥነት በመገንባት ከሚታወቁት ቴምር ሪል ስቴት አሁን ደግሞ አዋሬና የዲፕሎማት ማረፊያ በሆነችው ሳር ቤት ላይ የመጨረሻ ሳይታችንን ከ15 እስከ 35% እውነተኛ ቅናሽ በማድረግ ይዘንሎት መጥተናል። ባለ 2ና ባለ 3 መኝታ ከ81 ካሬ እስከ 153 የካሬ አማራጮች ከ1.8 ሚሊዮን ብር ጀምሮ በመክፈል የዘመናዊ መኖሪያ ቤቶች ባለቤት በመሆን በኢትዮጵያ ብር ብቻ ገዝተው በዶላር ያከራዩ። ምቹና ቅንጡ መኖሪያ ቤቶችን ከስታንድ ባይ ጄኔሬተርና ግዙፍ 3 ሊፍቶች ወተር ሪዘርቭ ከሰፊ ቴራስ ወይም ሰገነት ጋር ይዞ ይጠብቁታል። 20% ጀምሮ በመክፈል የዚህ ድል ተጠቃሚ ይሁኑ። ለበለጠ መረጃ በ0980 1214 11 ላይ ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ኢመርጀንሲ ተብሎ ደግሞ 30 ደቂቃ ወይ እስከ 16 ሰዓትም የሚይዙ ሊኖሩ ይችላሉ። ግን ታስቡት ይጋጭባቸዋል። የምታገኙት ትምህርትና የምትወጡበት ትምህርት ቤት የምትጨርሱበት ሰዓት ወይ የምትሰሩበት ስራና ትምህርቱበት እሱን የሚመጥን እሱን ሰዓታችሁን ጋር ፓስት የሚያደርግ ስራ ለማግኘት አስቸጋሪ ነው የሚሆነው። እሱን እንዴት እንደምናደርግ እንግዲህ እስቲ በደንብ እያየን ነው። ከአዲስ ዓመት በኋላ ከጃንዋሪ በኋላ በደንብ
አይተን ምን ወስነን ወይ ትምህርት ላይ እገባለሁ ወይ ሙያ ነገር እማራለሁ ወይ እንደ ፓርት ታይም ነገር እየሰራሁ ለምሳሌ በወር 80 ሰዓት ወይ 100 ሰዓት ምናምን ሙሉ ክፍያ ባይከፈላችሁም ግማሽ ሰዓት የተሰራ መኖር ይችላል። ግን እንዳልኳችሁ የስራው ፍሌክሲብል ነገር ከልጆች ጋር አስቸጋሪ ስለሆነ ያጋጣሚ ሆነ አዳም እንዲህ በሚታመም ሰዓት ወይ ፊልም ከታመመች ልጆቹ ያው መታመም አለ መቅረት አለ ሲቀሩ ወይ ከኪንደርጋርተን ተደውላችሁ ትጠራላችሁ ምናምን ብዙ ውጣ ውረድ አለው። እሱ አስቸጋሪ ስለሆነ ቋሚ ትምህርት ቋሚ ስራ ለመስራት ትንሽ ያስቸግራል። ያው እኔ ደግሞ በተቻለኝ አቅም ያው እግዚአብሔርም ሲረዳኝ ኦንላይን ላይ መስራት ስለምችል ዩቲዩብ መስራት ስለምችል ኦንላይን ነገሮችም የራሳችሁን ፍሪላንሲንግ ስራዎች ምናምን የራሴን ዌብሳይት ኦንላይን ላይ ያረኩ ሰው እየመጣ ምን ስራ የሚያሰራኝ ነገር አለ ፍሌክሲብል ሄዳችሁ የምትሰሩበት እና እንደ ሰውነት ማማራጭ ስለጀመር ለእኔ አይከብደኝም። አትሊስት ግዴታ ወጥቼ ባልሰራም በእንደዚህ ማንጣጣት እችላለሁ እና እሱ ጠቅሞኛል በጣም። እናንተም ከጎን የሆናችሁ ሰፖርት ላደረጋችሁ ቲክታክ ላይም ሰፖርት ለምታደርጉ ዩቲዩብ ላይም ትሰራ ሰብስክራይብ እያደረጋችሁ ዩቲዩብን ለምትከታተሉት ለእናንተም ከልብ አመሰግናለሁ። የእናንተም ሰፖርት እኔን በጣም አግዞኛል። ለሱም ሁላችሁንም እግዚአብሔር ይስጥልኝ ማለት እፈልጋለሁ። የእናንተ ድጋፍም ነው እዚህም ለእኔም ደረጃ እነዚህ ነገሮች ቀለል ሆኖ እንዲሄዱ ያደረጉት የእናንተም ድርሻ አለበት። የመጀመሪያ እግዚአብሔር ቢወስድም በቀጣይነት ደግሞ እናንተ ከጎን የሆናችሁ ስታግዙኝ ስለነበራችሁ አሁንም ድጋፋችሁ አይለይም። እኔ ዩቲዩብ ስራ ስለምትከታተሉ ስለምትደግፉ ዩቲዩብ ደግሞ ያው ታውቃላችሁ ሰሩ ስለሚከፍላችሁ በሱ ያግዘኛል። በሱ ምክንያት አልጎዳም። ልጆቼንም በሰላም ማሳደግ እችላለሁ። ጥሩ ፍቅር ጥሩ ጊዜ ሊሰጣቸው እችላለሁ ማለት ነው። ለዛ መንገድ ረድቶኛል እንደዚህ ሶሻል ሚዲያ ዩቲዩብ ቲክታክ እና ይሄ ነው ያለው ነገር። ሌላው ቤቱ እንግዲህ ከኖርንበት አንድ ወር አልፎናል። በስርዓታውን ቤታችን እየመሰለን ነው። እቃ የራሴን እየገዛዛው ነው። ዴስክ ጠረጴዛም ገዝቻለሁ። ሌላም ነገሮች እያመጣው ነው። ወንበር ይቀረኛል። ወንበሬን ማስገባለሁ። ወንበር ግዛ ስትሉኝ ነበር ኮሜንት ላይ። ወንበር ገዛለሁ። ቀስ በቀስ እየሞላ ነው። ሌላው ደግሞ መጋረጃ ይሄኛው ቤት ባለፈው ቪዲዮ ላይ ካሳየኋችሁ ትዝ ካላችሁ በጣም ረጅም ነው ወደ ላይ ኮርኒሱና ይሄን መጋረጃ መቶ የሚሰቅል ሰው እስካሁን እየጠበቀን አልመጣም። በእነሱ ምክንያት ነው እስካሁን ያልሰቀልነው መጋረጃው። ለምን ይሄ መሰላል ትልቅ መሰላል የለም። እስካሁን መሰላል አላገኘንም። ትልቅ መሰላል በዛ ምክንያት ምንም ልንሰቅለው አልቻለም። መጋረጃው አንድ የቀረን እሱ ነው። መኝታ ቤትም መብራት አለ፣ እሱም አልተገጠመም። እሱም በመሰላል ትልቅ መሰላል 2-3 ሜትር 4 ሜትር መሰላል የሚያስፈልገው በዛ እሱን ያለው መሰላል ደግሞ እስካሁን ልናገኝ አልቻለም። እኔም የለኝም ያን መሰላል 1 ሜትር ምናምን አጭሯ ናት መሰላል ያለችው ነው። ሌላው ያው ቤቱ ከሞላ ጎደል ሁሉ ነገር የተሟላ ነው፣ የተሳካ ነው። ጥሩ ቆንጆ ቤት ነው። ከተማ መሀል ነው። ለልጆች ትምህርት ቤት ቅርብ ነው። እነሱም ደስተኛ ናቸው፣ እኔም ደስተኛ ነኝ። እግዚአብሔርን አመሰግናለሁ። እንደዚህም ቤት አግኝቼ በሰላም ልጆቼ ማሳደግ መቻሌ ከልብ አመሰግናለሁ። እድለኛ ነኝ ብዬ ነው የማስበው እንጂ እንደተፈጠረው ቢሆን ከባድ ነው። አውሮፓ ያላችሁ ሰዎች ታውቃላችሁ፣ አውሮፓ ሀገር ላይ እንደዚህ አንዳንድ ኢንፎርሜሽኖች ላይኖራችሁ ይችላል። ይሄ ሰው ካላገኛችሁ፣ ይሄን ትክክለኛ እንደዚህ የሚያደርጉ ሰዎች ካላገኛችሁ መውደቂያችሁ ከባድ ነው የሚሆነውና ነገሮች ተሳክቶ እግዚአብሔር በአንድ በሁለት ቀኑ ወዲያው ተሳክቶልኝ ልጆቼንም ቤቴንም ማግኘቴ ይሄ የእግዚአብሔር ስራ ነው የምለው እና እነሱንም ማግኘቴ ነው እንደዚህ ደረጃ ድረስ የሰሩት እንጂ ብዙ ትሰቃያላችሁ እዚህ ሀገር ቤት ካላገኛችሁ ምናምን። እኔም በመሀል ልጆቹን በራሳቸው ቤት በነበሩበት ሰዓት እኔ ውጪ ስራ በነበርኩበት ሰዓት ቤት ለማግኘት ምን ያህል እንደፈጀብኝ ታውቃላችሁ። 4 ወር ምናምን እንደዛም ሆኖ አግኝቼ ግን አልተሳካም ነበር። ስቲል ገና ፊርማ ይቀር ነበር ምናምን ፕሮሰስ ይቀረዋል እና ይሄን ያህል ከባድ ነው እና ያ ሁሉ አልፎ እንደዚህ ቤት አግኝቼ ነገሮች ሁሉ የኔ ፕሮግረስ እንደዚህ ነው እየሄደ ያለው እና ያንን ሳስበው በጣም እግዚአብሔር ማመስገን እፈልጋለሁ። እናንተንም በጣም ከልብ አመሰግናችኋለሁ። አጠቃላይ የዛሬው ቪዲዮአችን ይሄን ይመስላል። እስቲ ክሪስማስ ትሪውን ካገኘው እንዳልኳችሁ ወተን ገዝተን ሌላ ደግሞ ቪዲዮ በክሪስማስ ትሪ ወይ በሌላ ቪዲዮ ተመልሰን እንመጣለን። ወይ ክሪስማስ ትሪ ባይሳካ አንድ ጊዜ ሙሉ ቪዲዮ እንሰራላችኋለን። ውጪ የጀርመን ክሪስማስ
ይዣቸው ሄጄ ከልጆቹ ጋር የተወሰነ ተጫውቶ ትንሽ ከተሻላቸው በኋላ አሁን ስላመማቸው ነው እንጂ ከተሻላቸው በኋላ ወተን ወይ መዝናኛ ቦታ እንወስዳቸዋለን። ክሪስማስ መጫወቻ ቦታዎች እንደ ፋንታዚ ላንድ ይሄ መሽከርከሪያ ነገሮች ምናምን ወስደን አንድ ቀን እናጫወታቸዋለን። ነገ ደግሞ እንዳጋጣሚ ሆኖ ሐሙስ ትምህርት ተጠርተው ነበር ፕሮግራም አላቸው። ከትምህርት ሰዓት በኋላ የክሪስማስ ስጦታ ምናምን ይሰጣጣሉ። የተወሰነ ፕሮግራም አለ። ኬክ ይመጣ ኬክ ይዞ ይመጣል። ምግብ ይዞ ይመጣል። ምግብ አንድ ሰው ይሄን ይዞ ይመጣል ነው የሚለው ይዞ ይመጣልና ያጋጣሚ ነው ደግሞ አዳም ስለማኑ ነገም ላይሄድ ይችላል። ፊሎም ላትሄድ ትችላለች። እሷም ደግሞ ድጋሚ ጀመራት ጉንፋን ሳል ምናምን እንደ አዲስ ከትላንት ጀምሯታልና የሚለቅ አይነት በሽታ አይደለም። ያው እንግዲህ እግዚአብሔር ይሁነን ከባድ ቫይረስ ወረርሽኝ ነው ብዬ ነው የማስበው። የኔም ድምፅ እስካሁን የተዘጋው በዛ ምክንያት ነው። እንደነሱ ግን ሆድ ቁርጠትና የማስመለስ ነገር የለም። ዛሬ ሳምንት ውሏችን ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ እንግዲህ ኢትዮጵያ ለዘላለም ትኑር። ሰናበታችኋለሁ። ይመቻችሁ።